የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ወደ ወልቃይት ግንባር ያመሩት የአገዛዙ ጦር ምክትል ኢታማዦር ሹም ጀነራል አበባው ታደሰ ለማንኛውም ጥቃት ዝግጁ ነን አሉ። የኢትዮ ኒውስ የመረጃ ምንጮች በኩላቸው የአገዛዙ ጦር በተከዘ ቀጠና ወታደራዊ ምሽጎችን እየቆፈረ ይገኛል ሲሉ ተናግረዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ የሚመራት ኢትዮጵያ አጠቃላይ ዕዳዋ 50.8 ቢሊዮን ዶላር ደርሷል ተባለም። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 50.8 ቢሊዮን ዶላር መድረሱን የአገዛዙ የገንዘብ ሚኒስትር አቶ አህመድ ሺዴ ለፓርላማው ተናግረዋል። በዝርዝር እናየዋለን። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች ለማንሳት እየተዘጋጀች መሆኑ አሁን ማነጋገሪ ሆኗል። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች በተቋማትና በወታደራዊ አመራሮች ላይ ያነጣጠሩ ናቸው። ከዚህ በተጨማሪም በትግራይ የነበረውን ጦርነት ተከትሎ የጣለባቸው ማዕቀቦች የኤርትራ ባለስልጣናትን ያጠቃልሉ ሆነዋል። የአሜሪካ ማዕቀብ ኢላማ ካደረጋቸው የኤርትራ ባለስልጣናት መካከል የጦር ኢታማዦር ሹም ጀነራል ፊሊጶስ፣ የደህንነት ኃላፊው አብርሃ ካሳና የገዢው ፓርቲ ህግዴፍ የኢኮኖሚ አማካሪ ሀጎስ ገብረሕይወት ይገኙበታል። በዝርዝር እናየዋለን። አሜሪካና አጋሮቿ ሆርሙዝ ካልተከፈተ ኢራን ላይ ማዕቀብ እንዲጣል የውሳኔ ሀሳብ ለተባበሩት መንግስታት ድርጅት አቀረቡ። በሌላ በኩል ሳውዲ አረቢያ የትራምፕ ሆርሙዝን የማስከፈት ዘመቻ እንዲቋረጥ ማድረጓን ኤንቢሲ ዘግቧል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። ወደ ወልቃይት ግንባር ያመሩት የአገዛዙ ምክትል ኢታማዦር ሹም ጀነራል አበባው ታደሰ ለማንኛውም ጥቃት ዝግጁ ነን አሉ። የኢትዮ ኒውስ የመረጃ ምንጮች በኩላቸው የአገዛዙ ጦር በተከዜ ቀጠና ወታደራዊ ምሽጎችን እየቆፈረ ይገኛል ሲሉ ተናግረዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ነው የተሰማው። በዛሬው ዕለት ሚያዝያ 29 2018 ዓ.ም የብልጽግና አገዛዝ መከላከያ ሰራዊት ምክትል ኢታማዦር ሹም ጀነራል አበባው ታደሰ የሰሜን ምዕራብ እዝ በአካል ተገናኝተው ማነጋገራቸውን የአገዛዙ ሚዲያዎች ዘግበዋል። ምንም እንኳን ዘግባዎቹ ጀነራል አበባው የትኛው ቀጠና እንደተገኙ ባይገልጹም የኢትዮ ኒውስ የመረጃ ምንጮች ግን ጀነራሉ በወልቃይት ጠገዴ ተከዜ ቀጠና መገኘታቸውን አረጋግጠዋል። ጀነራል አበባው በሌተናል ጀነራል ብርሃኑ በቀለ የሚመራውን የሰሜን ምዕራብ እዝ ወቅታዊ ቁመና ተመልክተዋል የተባለ ሲሆን በንግግራቸውም ሊሰነዘር የሚችል ማንኛውም ጥቃት መከላከል በሚያስችል ደረጃ ላይ ነን ሲሉ አስታውቀዋል። ከሳምንት በፊት በሌተናል ጀነራል ሰለሞን ኢተፋ ወደሚመራው ደቡብ እዝ አቅንተው የነበሩት ጀነራል አበባው ታደሰ አሁን ደግሞ ወደ ሰሜን ተጉዘው ዝግጁ ነን የሚል መልእክትን አስተላልፈዋል። ጀነራሉ መዘጋጀታችን እወቁት ያሉት ታሪካዊ ጠላቶቻችንና ባንዳዎች ያሏቸውን አካላት ሲሆን አሁን ላይ እነዚህ አካላት እነማን ናቸው የሚለውን በስም ባይጠቅሱም ከዚህ ቀደም ግን ህወሓት ሀገር የማፍረስ ተከታታይ ወረራ ፈጽሞብን መክተናል ሲሉ አክለዋል። የፋኖ ኃይሎች ላይ የከፈቱን ውጊያም ጀነራል አበባው ወገንን የሚያኮራ ነው ሲሉ ገልጸውታል። በትግራይ ያለው የፖለቲካ ውጥረት በጨመረበትና የጦርነት ስጋት ባንዣበበበት በዚህ ወቅት የአገዛዙ ጦር ምክትል ኢታማዦር ሹም አበባው ታደሰ በወልቃይት ተከዜ ግንባር መገኘታቸው የጦርነቱ ስጋትን የሚጨምር ሆኗል። የጀነራል አበባው ታደሰ በግንባር መታየታቸውን ተከትሎ የጠየቅናቸው የኢትዮ ኒውስ የመረጃ ምንጮች በኩላቸው ቀጠናው ውጥረት ውስጥ መግባቱን በመግለጽ የአገዛዙ ጦር በተከዜ ቀጠና ወታደራዊ ምሽጎችን እየቆፈረ ይገኛል ሲሉ ተናግረዋል። በወልቃይት ተከዜ ቀጠና በአካል የተገኙት ጀነራል አበባው ታደሰና ሌተናል ጀነራል ብርሃኑ በቀለ ህወሓት ትንኮሳ ለመፈጸም ተዘጋጅቷል፣ እኛም በበቂ ተዘጋጅተናል ማለት ለወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳዳሪዎች እንደነገሯቸው ነው የመረጃ ምንጮች ጨምሮ የተናገሩት። በወልቃይት ቀጠና ከአገዛዙ መከላከያ በተጨማሪ የተከዜ ዘብ የተባለው የአካባቢው ታጣቂ ኃይልም በተጠንቀቅ እንዲቆም ታዟል ተብሏል። የትግራይ ክልል በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር አፍርሶ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዚዳንት አርጎ መሾም ተከትሎ በተከዜ ቀጠና ያለው ወታደራዊ ውጥረት መጨመሩን ነው የመረጃ ምንጮች የተናገሩት። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ታውቋል። ሌተናል ጀነራል አበባው ታደሰ ትጥቅ ብቻ ሳይሆን ቀበጦ እናስፈታለን በሚል ከአገዛዙ ሰዎች ጋር ሆኖ ያስጀመሩት ውጊያ ዛሬም የቀጠለ ሲሆን በደቡብ ጎንደር ዘሩት ሰፊ አካባቢዎች ሸፍኖ ትላንት ሚያዝያ 28 2018 ዓ.ም የተቀሰቀሰው ውጊያ ዛሬም ለሁለተኛ ቀን መቀጠሉ ነው የፋኖ የመረጃ ምንጮች የተናገሩት።
በዛሬው ዕለት በስማዳ ወለላ ባህር አካባቢዎች በቀጠለው ውጊያ አዛዦችን ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውን የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ከሌሊት ጀምሮ የወገዳ ከተማን ተቆጣጥረዋል ያሉት ደግሞ የመረጃ ምንጮች ይህንን ተከትሎ የብልጽግና አመራሮች በወታደሮች ታጅበው ከከተማ ወጣ ብሎ ወደሚገኝ ተራራማ አካባቢ ሸሽተዋል ብለዋል። በአካባቢው ተከታታይ የድሮን ቅኝት እያደረገ የሚገኘው የብልጽግና አገዛዝ ዛሬ ረፋር ላይ ወገዳ ከተማ ውሃ ሲቀዱ በነበሩ ሰዎች ላይ በፈጸመው የድሮን ጥቃት 2 ሴቶችን ጨምሮ ንጹሃን ላይ ከባድ ጉዳት አርሷል ሲሉም የመረጃ ምንጮች ተናግረዋል። በተመሳሳይ በሰሜን ወሎ ከጋሸና ከተማ ወደ ላሊበላ ሰቆጣ ጉዞ ላይ በነበረ የአገዛዙ አዲስ ምልምል ጦር ላይ የፋኖ ኃይሎች ድንገተኛ ተኩስ መክፈታቸውን የፋኖ የመረጃ ምንጮች ተናግረዋል። ላስታ ወረዳ ዳቦ ከተማ አቅራቢያ ቆጋ ተራራ ላይ በተከፈተው ጥቃት በርካቶች ላይ የሞትና የአካል ጉዳት ደርሷል ነው ያሉት የመረጃ ምንጮቻችን። የብልጽግና አገዛዝ የሚመራች ኢትዮጵያ አጠቃላይ ዕዳዋ 51.8 ቢሊዮን ዶላር ደርሷል ተብሏል። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር በላይ መድረሱን የአገዛዙ የገንዘብ ሚኒስትር አቶ አህመድ ሺዴ ዛሬ ለአገዛዙ ፓርላማ አስታውቀዋል። ላለፉት 5 ዓመታት በዋናነት ስራው አድርጋ የነበረችው ጦርነትን ያስቀጠለችው ኢትዮጵያ አሁንም ተበድራም ቢሆን የምትዋጋበት አላጣችም። በዋናነት ተፈናቃዮችን፣ እርዳታን፣ ችግርን፣ ጤና ጣቢያዎችን፣ ትምህርት ቤቶችን በማውደም በመዝጋት የቀጠለው የኢትዮጵያ አገዛዝ ለተለያዩ የኮሪደርና ለማስዋቢያ ስራዎች ግን በርካታ ወጪዎችን እያወጣ ይገኛል። ከዚህ በዋናነት በጀቶች በሙሉ የሚንቀሳቀሱት እንደ አማራ ክልል፣ ትግራይና ኦሮሚያ ክልል በዋናነት መሰረት አድርገው የሚሰሩት ጦርነት ላይ ነው። ዛሬ የአገዛዙ ሚኒስትር የ9 ወራት የስራ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የፕላንና በጀት ፋይናንስ ቋሚ ኮሚቴ ባቀረቡበት ወቅት እንደገለጹት አገዛዙ ከአሜሪካ ጋር በየዓመቱ 1 ቢሊዮን ዶላር የሚያገኝበትን አዲስ የድጋፍ ስምምነት ተፈራርሟል። ከአጠቃላይ ዕዳው ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላሩ ደግሞ የአገር ውስጥ ዕዳ ነው ተብሏል። 2.1 ቢሊዮን ዶላሩ የፌዴራሉ አገዛዝ መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ ነው የተባለው። 17.5 ቢሊዮን ዶላሩ የፌዴራሉ አገዛዝ መንግስት ሲሆን የመንግስት የልማት ድርጅቶች ድርሻ ደግሞ 0.8 ቢሊዮን ዶላር ነው ይላል። ሌላው ዝርዝር ጉዳይ የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማክሮ ኢኮኖሚ ማሻሻያ መሰረት ከንግድ ባንክ በተበድረው የነበረውን ዕዳ ወደ ገንዘብ ሚኒስቴር በመዛወሩና መንግስትን ተበድሬዋለሁ በማለት ነው ተብሏል። ሚኒስቴሩ አክለውም ዕዳው በጣም ጤናማ በሚባል ደረጃ ላይ ይገኛል ያሉ ሲሆን የውጭ ዕዳ የመክፈል አቅማችን እየጨመረ ነው ብሏል። ነገር ግን የአገዛዙ ሚኒስትር ቢሉ በእንግሊዝ ሀገር የኢትዮጵያ ቦንድን የሸጡ ኃይሎች በአሁኑ ሰዓት ክስ ለመስረት ወደ ፍርድ ቤት ማስኬድ የሚያስችላቸው የጠበቆችና የሰነድ ዝግጅት እያደረጉ መሆኑ ይታወቃል። አገዛዙ እነዛን ቦንዶች መመለስ አልችልም ያለ ሲሆን በሀገር ውስጥ ለሚያቀርባቸው መረጃዎች ደግሞ ጤናማ ብድር ላይ ነን ብሏል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463 ቢሊዮን ብር ውስጥ ባለፉት 9 ወራት 226 ቢሊዮን ብር ተከፍሏል ተብሏል። በሌላ በኩል ከበጀት ዓመቱ ላይ በተለይም ከውጭ ለማግኘት አስቦ 3.1 ቢሊዮን ዶላር እቅድ ይዞ የነበረው አገዛዝ 2 ቢሊዮን ዶላር ማግኘት ችያለሁ ብሏል። በአሁኑ ሰዓት በአገሪቱ በተለይም አሜሪካ በየዓመቱ የምታደርገውን የ1 ቢሊዮን ዶላር ድጋፍ በተመለከተ ስምምነቱ በቅርቡ በካቢኔ ይጸድቃል የተባለ ሲሆን ይህንንም በትምህርት፣ በግብርናና ሌሎች ዘርፎች ላይ የሚደረግልን ድጋፍ ነው ብሏል። አገዛዙ ጦርነትን ዋነኛ ስራው አድርጎ ያስቀጠለ ቢሆንም የአገሪቱ የብድር መጠን ግን ከፍ እያለ መሄዱ ነው የተሰማው። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች ለማንሳት እየተዘጋጀች መሆኑ አሁንም አነጋጋሪ ሆኖ ቀጥሏል። የአሜሪካ ማዕቀብ ኢላማ ካደረጋቸው የኤርትራ ባለስልጣናት መካከል የጦር ኢታማጆር ሹሙ ጀነራል ፊሊጶስ፣ የደህንነት ኃላፊ አብርሃ ካሳና የገዢው ፓርቲ ህግደፍ የኢኮኖሚ አማካሪ ሀጎስ ገብረሕይወት ይገኙበታል። የአሜሪካ ውጭ ጉዳይ መስሪያ ቤት በድረገጹ ባሰፈረው ጽሑፍ መሰረት ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በአውሮፓውያኑ 2021 በኤርትራ ተቋማትና ግለሰቦች ላይ ማዕቀቦች ተጥለዋል። ፕሬዚዳንታዊ ትእዛዝ 13818 እና 14046 በተሰኙ ትእዛዞች አማካኝነት በኢትዮጵያ ውስጥ ከተፈጸመ የሰብአዊ ጥሰት ጋር በተያያዘ ማዕቀቦች መጣላቸው ይፋ ሆኗል። የአሜሪካ ፍላጎት ኤርትራ ቀጠናዊ መረጋጋት እንዳታውክ መከላከል፣ አገራቱ ዲሞክራሲን ወደ ማከለ የፖለቲካ ስርዓት እንድትሻገር ማስቻል፣ የሃይማኖት ነጻነት ጨምሮ ሰብአዊ መብቶችን ማስከበር እንዲሁም የምጣኔ ሀብት እድገትን ማረጋገጥ እንደሆነ ድረገጹ ከ4 ዓመት በፊት ያወጣው ጽሑፍ ያሰራጨውን መረጃ በመሰረት ማድረግ ቢቢሲ ዘግቧል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪት ትሬትስና ሬድ
ሲ ትሬዲንግ ኮርፖሬሽን ላይ ማዕቀብ ጥሏል። በተጨማሪም በኤርትራ መከላከያ ኃይልና በሁለት ከፍተኛ የኤርትራ ባለስልጣናት ላይ ማዕቀቦች ተጥለዋል። ከ25 ዓመታት በፊት የተቋቋመው ህድሪት ትረስት በተለይም የተባለው ድርጅት በኤርትራ ገዥ ፓርቲ ህግዴፍና የተመሰረቱ ሁለት የንግድ ተቋማት በስሩ ያቀፈ ነው። በማዕቀቡ ውሳኔ ውስጥም ከተካተተው የገዢ ፓርቲ ፖለቲካዊ አንድ ክፍል ወይም መጠቀሚያ በመሆን በኤርትራ መንግስት ወይም በፓርቲነት የባለቤትነት ቁጥጥር ስር በመሆኑ ነው ተብሏል። ሬድ ሲ ትሬዲንግ ኮርፖሬሽን የህግዴፍን ንብረቶችና ገንዘቦችን የሚያስተዳድር ሲሆን ለፓርቲው ገንዘብ የሚያቀርብ እና የንግድ ድጋፍም የሚሰጥ ነው ይላል ቢቢሲ። ኮርፖሬሽኑ ማዕቀብ ውስጥ የተካተተው በኤርትራ ገዥ ፓርቲ ህግዴፍ የምጣኔ ሀብት አማካሪ ሀጎስ ገብረህይወት ወልደ ኪዳን ወይም ገብረ ህይወት ባለቤትነት ወይም ቁጥጥር ስር ያለ በመሆኑ ነው። በአውሮፓውያኑ ግንቦት 2021 ላይ የአሜሪካ መንግስት ከትግራይ ጦርነት ጋር በተያያዘ ስልጣን ላይ ያሉና የቀድሞ ባለስልጣናት የነበሩ ኤርትራውያን ላይ የቪዛ ማዕቀቦች እንደሚጥል ማስታውቋል። በተባበሩት መንግስታት የኤርትራ ቋሚ ተወካይ አምባሳደር ሶፊያ ተስፋ ማርያም ማዕቀቡን ህገወጥና ፖለቲካዊ ዓላማ ያለው ነው ሲሉ በሰዓት ኮንነውት ነበር። ነገር ግን የአሜሪካ ማዕቀብ ያነጣጠረባቸው ግለሰቦች በስም የሚታወቁ ናቸው። የአሜሪካ መንግስት ማዕቀብ የጣለው በ4 የኤርትራ ተቋማትና በ2 ኤርትራውያን ባለስልጣናት ላይ ነው። የአሜሪካ ግምጃ ቤት በወቅቱ በድረገጹ ላይ ባወጣው ጽሁፍ እንደሰፈረው ከሆነ በዚህ የፕሬዝዳንታዊ ትዕዛዝ ባለስልጣናቱ በተለይም በዋናነት ለኢትዮጵያ ደህንነትና አንድነት ስጋት በመደቀናቸው በሚል ተቋማትን ጨምሮ ጠቅሶ ማዕቀብ አስቀምጧል። ባለስልጣናቱ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጄኔራል አብራ ካሳ ነማርያም ወይም ካሳና የኤርትራ ገዥ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረህይወት ወልደ ኪዳን ናቸው። የአሜሪካ ግምጃ ቤት በአውሮፓውያኑ 2021 ባወጣው ጽሁፍ ማዕቀብ ውስጥ በቀጠናው በመቶ ሺዎች የሚቆጠሩ ሰዎች ቀውስ ውስጥ የከተቱ አካላትን ኢላማ እንዳደረገ አስታውቆ ነበር። በጽሁፉ ላይ የኤርትራ በግጭቱ ውስጥ በኢትዮጵያ በጭፍጨፋ በዝርፊያና በወሲባዊ ጥቃት ተጠያቂ ናቸው ይላል። የኤርትራ መከላከያ ኃይል ላይ ማዕቀብ የጣለው ከዝርፊያ፣ ከወሲባዊ ጥቃት፣ ከንጹሃን ግድያና ከሰብአዊ እርዳታን ከማስተጓጎል ጋር በተያያዙ ክሶችም ነው። ኢሳያስ አፈወርቂ የሚመሩት የኤርትራ ብቸኛ ፓርቲ የሆነው ገዢ ፓርቲ ማዕቀብ የጣለበት ደግሞ በቀጥታ ለመከላከያ ኃይሉ በሚያስተላልፋቸው ትዕዛዞች ምክንያት ነው። የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጄኔራል አብራ ካሳ ነማርያም ባላቸው የከፍተኛ ኃላፊነት በሰሜን ኢትዮጵያ ቀውስ ውስጥ በቀጥታ ወይም በተዘዋዋሪ ባላቸው ድርሻ ማዕቀብ እንደጣለባቸው የአሜሪካ ግምጃ ቤት መረጃ ይፋ በማድረግ ቢቢሲን የዘገበው። የኤርትራ ገዢ ፓርቲ ምጣኔ ሀብት አማካሪ የሆኑት ደግሞ የሬድ ሲ ትሬዲንግ ኮርፖሬሽን ዋና ስራ አስኪያጅ ሀጎስ ገብረህይወት ወልደ ኪዳን ላይ ማዕቀብ የጣለው ለፓርቲው ከተሰጠ የፋይናንስ ግብዓትና የቴክኒክ ድጋፍ ጋር በተያያዘ እንደሆነም ያስረዳል። በተጨማሪም የገዢው ፓርቲ ንብረት የሆነውን ህድሪት ትረስትና ሬድ ሲ ትሬዲንግ ኮርፖሬሽን በማዕቀብ ውስጥ ተካተዋል። አሁን ላይ ታዲያ አሜሪካ በኤርትራ ላይ ማዕቀቦችን ታነሳለች ሲባል እነዚህን ያካተተ መሆኑን የተሰማው የተባበሩት መንግስታት ከዚህ በፊት በኤርትራ ላይ ጥሎት የነበረው ማዕቀብ በ2018 ዓ.ም ማንሳቱ ይታወቃል። በአሁኑ ሰዓት የኢሳያስ አፈወርቂ አገዛዝ በኤርትራ ውስጥ አንዳንድ ታስረው የነበሩና ረጅም ዓመታት ካለ ፍርድ የቆዩ ዜጎችን ጨምሮ እየፈታ ሲሆን፣ በአሜሪካ በኩል ደግሞ ማዕቀቦቹ ሊነሱለት ፍንጭ መታየቱ አነጋጋሪ ሆኖ ቀጥሏል። አሜሪካና አጋሮቿ ሆርሙዝ ካልተከፈተ ኢራን ላይ ማዕቀብ እንዲጣል የውሳኔ ሀሳብ ለተባበሩት መንግስታት ድርጅት አቅርበዋል። ሳውዲ አረቢያ የትራምፕ ሆርሙዝን የማስከፈት ዘመቻ እንዲቋረጥ ማድረጓ ደግሞ ተዘግቧል። አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዞች ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸውም አሶሼትድ ፕሬስ የዜና ወኪል ነው የዘገበው። ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ላይ ህገወጥ ክፍያዎች መጣሏ እንድታቆም እንዲሁም ፈንጂ የተጠመደባቸው ቦታዎች በሙሉ በማሳወቅ የጉዞ ነጻነት እንድትፈቅድ ይጠይቃል። የተባበሩት መንግስታት ወሳኝ እርዳታ ማዳበሪያና ሌሎች ምርቶችን በወሽመጡ የሚያልፍበትን የሰብአዊ ኮሪደር ለመቋቋም በሚያደርገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱን ከውሳኔ ሀሳቡ እንደተመለከተ ኤፒ ዘግቧል። አሜሪካና የባህረ ሰላጤው አጋሮቿ አይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያው አይደለም። መጋቢት መጨረሻ ላይ በተካሄደው የጸጥታው ምክር ቤት ስብሰባ ላይ የሆርሙዝ ወሽመጥ እንዲከፈት ለማድረግ የቀረበው የውሳኔ ሀሳብ በቻይናና በሩሲያ ድምጽ የመሻር መብት ውድቅ ተደርጓል። አሜሪካና ኢራን ጊዜያዊ ተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላ ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማክሰኞ ዕለት ባወጡት መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት የባህር ፈንጂዎችን በማጥመድና ክፍያ ለመሰብሰብ በመሞከር የዓለምን የኢኮኖሚ እገታ መያዝ ቀጥላለች የሚል ክስ አቅርቧል። ለጸጥታው ምክር ቤት የቀረበው
ሀሳብን በመጪዎቹ ቀናት ድምጽ ይሰጥበታል ብለው እንደሚጠብቁ ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችውን አነስተኛ ማስተካከያ በምክር ቤቱ የሚገኙ የቴህራን አጋሮች ውድቅ እንዳደረጉት የታለመ እንደሆነ ግን እርግጠኛ ለመሆናቸውን ገልጸዋል። እንደ ኤፒ ዘገባ በውሳኔ ሀሳቡ ላይ ኃይልን መጠቀም የሚፈቅድ አገላለጽ ማስወጣት ማስተካከያ የተደረገበት ሲሆን ይህም በማዕቀብ እንዲካተት ተደርጓል። በሌላ በኩል ለጸጥታው ምክር ቤት የቀረበውን የውሳኔ ሀሳብ በኢራን ወሽመጥ ላይ ህገወጥ ክፍያዎችን መጣሏ እንድታቆም እንዲሁም ፈንጂ የተጠመደባቸው ቦታዎችን በሙሉ በማሳወቅ የጉዞ ነጻነት እንድትፈቅድ የሚያደርግ ነው። ሳውዲ አረቢያ ታዲያ የትራምፕ ሆርሙዝን የማስከፈት ዘመቻ እንዲቋረጥ ጥረት አድርጋለች ነው የተባለው። ሳውዲ ከአሜሪካ ጋር ያላት ግንኙነት እየሰፋ ሲሆን እንደዚህ አይነት ማዕቀቦች ሊጣሉባት ይገባል እንጂ በጦርነት በአካባቢው ላይ ልናስፋፋ አይገባም በሚል ከአሜሪካ ጋር በተለይም ከፕሬዚዳንት ትራምፕ ጋር ሳውዲ መክራለች ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።